መጀመሪያ እንድታውቁ የምፈልገው ርቀታችሁን ጠብቁ። ወንድሜ ምንድነው? እኔ ፕራይቬሲን ጠብቄ የምሰራ ሰው ነኝ። በቃ ርቀታችሁን ጠብቁ። እሺ እሱን አስገባው ታዲያ። ምነግራችሁን ነገር ነው ስሙ። አንዴ ስሙ። ይሄ ማንንም ቤት አይደለም፣ ወይም እንዲሁ መሽታ ቤት ምናምን እንደፈለጋችሁ በያፋችሁ የምታወሩበት ቤት አይደለም። የተከበረ ሰው ቤት ነው የመጣችሁ። ምን ነው ስትልካችሁ ይሄን አልነገረቻችሁ? ዝም ብላ ሰው ማንጋጋት ነው። እሱ እኮ ልክ ነህ፣ ግን ደግሞ ምን አለ መሰለህ ይሄ እንደዚህ የሚያስወጣብን ነገር አይደለም እኮ። ተረጋጉ። እኔ እንድትነኩኝ እንድትለምኑኝ ምናምን አይደለም። እኛ የሚያስፈራ እንቅስቃሴ ሌላ ነገር አላደረግንም። እየጠየቅን ያለ ነው በአግባቡ ነው አይደል እኮ። ማንጋ ነገር እንድታውቁት ነው። እኔ አሰራሪ እንድታውቁት ነው። በቃ እኔ ፕራይቬሲን በጠበቀ መልኩ ነው የምሰራ። ምንም ዞር ያለ ነገር ምናምን ማየት አልፈልግም። መነካካት ምናምን አልፈልግም። በቃ ፈውስ አይደል የፈለጋችሁ? ቤቴ ፈውስ በፈውስ ነው ታውቃላችሁ። ምንም ጥያቄ የለውም። አልችልም ስትል ግን አሁን ቢዚ ነኝ። በዛ እናንተ በፊት ያሳያዙ ብዙ ሰው አለ፣ ብዙ ወረፋ አለ። ስለዚህ ሌላም ጊዜ ታካሚዎች ስትቀበል እንደዚህ ነው የምትቀበለው? ምንድነው ያስኩትን ነገር እያወቅህ የምትጠይቀውን ነገር እያወቅህ ጠይቅ። አይደለም እሱ ነገር ዝቅ አድርገው እኮ የምትናገረውን ነገር እያወቅህ ጠይቅ። እኔ እዚህ ላረባ ኮንቨርሴሽን አላስፈላጊ መልሶችን መስጠትም አልፈልግም። አይ ካላችሁ ደግሞ በማውራት ባለብኝ መንገድ አወራለሁ። ስለዚህ ተረጋጉና በስነ ስርዓት ታስረዱ ከሆነ አስረዱ እኮ እናስረዳለን። ወንድም ስናስረዳውና እኛ በሰላማዊ መንገድ እሱን ችግር የለም። ለምን ጉዳይ እንደሚያስፈልገኝ እኔ አውቃለሁ። ማንጋም ደግሞ መጋጭ እየተነካካችሁ እንደሆነ እንድታውቁም ስለምፈልግ ነው። ያክል ሴኩር በሆነ ነገር እንደምሰራም እንድታውቁ ስለምፈልግ። አይ ተረተናል ወንድሜ። እሱን በቃ አስገባውና እኛ የተቸገረን የታመመንብን ሰው ያለን ሰዎች ነው። እሺ ርቀታችሁን ጠብቁ። ችግር የለውም። ይሄው ያው ታውቃለህ በአይምሯችን በተለያየ ነገር ስንት ኬስ እንፈታ ነው ምን በዚህ በልመና በምንም አታዋቁኝ። ቀስ ብለህ በተረጋጋ መንገድ አስረዳኝ። መስዋዕትነት ክፈልልኝና እኔም ለእህቴም ለሚሆንላ ያው እንደምትለው እንደምትወድ ነው እየተናገርክ ያለ። እሷም ማዳኑ ችግር የለውም፣ ለእኔ የምትወው ጉዳይ ነው። በእሱ ጥርጥር እንዳይገባ። ያው ወደ እኔ ስትመጣም ጊዜ ነገሮችን ቼክ አድርገህ የምትመጣው፣ ግን አንዳንድ የቤት ስራዎች ይኖረዋል፣ ታደርጋቸው ነገሮች ይኖረዋል። ዝግጁ ናችሁ ያን ነገር ለማድረግ? ምንድነው የምናደርገው? እኮ ምንም ቢሆንስ ምን እህቴን አድና ወዳታለሁ ለእሷ ያለሷ ስትላለሁ ምንም አይነት ቅድመ ሁኔታ ለመስማትም እንትን መሆንም የለብህም፣ መፍራትም እንትን ማለትም ወንድ ነህ አይደል? አዎ እኮ ለእህቴ ምንም አደርጋለሁ። ምንድነው ግን መንገድ ያለበት እሱን እንትን ነው ሞቲቬት የሆንከውን ነገር ነው የምፈልገው። ገብቶሃል? እንደዚህ ለእህቴ እኔ ያክል እንትን ያልከውን ነገር ነው መሬት ላይ እንድታወርድልኝ የምፈልገው። ምን ታደርግልኛለህ መሰለህ? መኪና መንዳት የምችል ሰው አለ? አዎ እችላለሁ። አዎ እችላለሁ። እሺ በመጀመሪያ ምን ታደርጋለህ መሰለህ? መኪና ይዘጋጅላችኋል። እህትህ ያው ትድናለች፣ ታመጣታለህ እህትህን። 3 የጎዳና ልጆች ላይ ዘላኝ ትመጣለህ። ከነሱ ያው ጎዳና ልጆች ማለት አታረጉትም ነው አታመጡም ነው? ምንድነው ጎዳና ልጆች? ስለደነገጥኩ እኮ ልቧን እንዴ ማለት እንድድን እፈልጋለሁ አልክማ። አዎ እሱማ ነው እኮ ከኔ ነው እንደ ቀንሽ የምሰጣት ጎዳና ልጆች ነው ትሰጣታለህ። ለዛ ነው ያሰብኩት። እሱማ ልክ ነህ እኮ ታመጣለህ። ወደ አልከንም ቶሎ እንዳልከን ቦነስም ትሰጠናለህ። ያው ይሰጣችኋል። እሱን አታስብ። አንተም ግን ብሩ ገንዘቡም ሻነስታለ ግማሻል በነጥብ አረ እኔ ገታችሁ ልታክሙት ነው? 5 ሚሊዮን ገታችሁ ልታክሙት ነው? አይ እንደዛ አይደለም ወንድሜ። እኔንም እኔ ስለሆንኩ ነው። እሱም እኮ ገና አላለፋችሁም እኮ እንደው ታይታችሁ ነው። ታይታችሁ የዛሬ ስራችሁ ታይቶ በበቂ ሁኔታ ያው ድርብ ድል ነው። ስራ ማግኝታችሁ እህትንም ወስደህ እሱ ልክ ነው። ድርብ ድል ነው። ግን አላስፈላጊ ብልጣብልጥ እንትን ተወታለው ብትሉ ማትፈልጉት ነገር እንገባለን። ገባ ቅድም እንደዚህ መንገድ እንደወራችሁ አልፈለጋችሁም። እሱን ነገር እባክህ ያው ታውቃለህ እየነገርኳችሁ ነው። አይ በኋላ ይሄ ነገር ድንገት
እሱ ችግር የለም ብቻ ግን እናንተ ቆይ ምንድን ነው ያልከው? እሱ እያለ ያለው ነገር አለ። ምንድን ነው እሱ? ኧረ በግ አምላክ እህትህን አትፈልግም? እህትህን እንድትድን አትፈልግም? የብዙዎች ነፍስ በእጅ ላይ ነው። ለዚህ ነው ለዚህ ሰውን ህይወት ልታበላሽ ነው የተማርከው። የሀገር ውሾች እህትህን አትፈልጋትም። ውሻ ስትማቀቅ ትኖራለህ። ምን አባ ነው ሌላ ነገር ታወራለህ? መነካካት የሌለበት ሰው ጋር ይተነካካል። በህግ አምላክ ነግሬሃለሁ። በህግ አምላክ ትላለህ። እጌታ አባታክ መጋጨት ከሌለባችሁ ሰው ጋር እየተጋጫችሁ ነው። ያወራል እንዴ? ምንድን ነው ሀሳብህ? ቆይ እነማን ናችሁ? ማፊያዎች ናችሁ? አስመሳዮች የምትቆጭበትን ነገር አታድርግ። ዝም በል አንተ ውሻ፣ ዝም በል አንገትህን እገላችኋለሁ። እወጣለሁ። ጭራሽ አንተ ውሻ መጋደል የለባችሁ ሰው ጋር የተጋጫችሁ ነው። አላወቃችሁኝ። ማን ስለሆንክ ነው አንተ? ማን ስለሆንክ ነው አንተ? ቀና በል እንደዚህ ቆይ እነማን ናችሁ? ተናገሩ። ይቆጫችኋል በኋላ። አውጣው እንደው ከደረት ውስጥ አውጣው ነገር ምን አባ ነው? ድሮም አልጣማችሁኝም እኮ ነበር። ያቺ ውሻ ልጅ ናት አይደል እንደዚህ ያደረገችኝ? ኧረ እባክህ ውሻ ልጅ ትላለህ አንተ። እሺ ቆይ ምንድን ነው የምትፈልጉት? ተረጋጉ። እኔ ነግሬያችኋለሁ። እኔ ብተዋችሁ ራሱ አሸብረ የተዋችሁ። ማን አሸብር ማን ይደፋችኋል? ማን አሸብር? እሺ ማን አሸብር? ተናገር። ነግሬያችኋለሁ። ህይወታችሁ ተናገር። ተጠንቀቁ። ምን ተጠንቀቁ። ጭራሽ ማለት ነው። ማን አሸብር? ተናገር። እሱ የገባበት መቀመቅ ውስጥ ይገባል። ነግሬያችኋለሁ። ሰምተኛለህ? አቶ አሸብር የትም አታገኙት። ጭራሽ እያንዳንዳችሁ አታገኙትም ትላለህ። አትናገርም። ዝም በል። ህግ ታውቃለህ። ተናገር። ሰላም ውድ የጀግናው ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ እናንተን በጣም በብዙ ሁኔታዎች እየሆንን ወደ እናንተ የሚገራርሙ ስራዎችን ወደ እናንተ ይዘን እየቀረብን ነው። እናንተም ደግሞ እያበረታታችሁን ትገኛላችሁ። እሱንም እየተመለከቱ እገኛለሁ። እናንተም በጣም በብዙ እየደገፋችሁ በብዙ ነገር እያገዛችሁን ስለምትገኙ ከልብ አመሰግናለሁ። ክበሩልኝ ለማለት እወዳለሁ። ሁሉ እሱን ተጠቅሜ ለብዙ ሰዎች ለመድረስ እንዲሁም ደግሞ ብዙ የተጎዱ እህቶቻችን ብዙ የተጎዱ ቤተሰቦችን ለማገዝ እኛም የሰው ኃይል ጨምረን የሰው ኃይል አደራጅተን ይህንን ስራ በወሳኝነት እና በክትትል ጥንቃቄ በተሞላው መንገድ እኛም ለመስራት ቆርጠን ተነስተናል ማለት ነው። እንግዲህ ይህንን ስራ ስንሰራ እኛም ዝም ብለን አይደለም። በጣም ብዙ ድካም አለው። በጣም ብዙ እንግልት አለው። በጣም ብዙ ታግለን ነው እየሰራንም ያለ ነውና እናንተም እንግዲህ ይህንን ቤት ሁላችሁ ሰብስክራይብ እያደረጋችሁ ጀምሩ። እንድሰው ስተት ብዙዎች እንዲማሩ እና ለብዙ ሰው እንዲደርስ ደግሞ ይህን ቪዲዮ ሼር እያደረጋችሁልን ተባበሩን ለማለት እወዳለሁ። እናንተም አብሮነታችሁን በዚህ መልክ እንድታሳዩ እንፈልጋለሁ። ለምን ሼር ስታረጉት ብዙ ሰው ይማራል። ሼር ስታረጉት ብዙ ሰው ይጠነቀቃል። ስለዚህ ብዙ ሰው እንዲማርልን፣ ብዙ ሰው እንዲጠነቀቅልን
ከእናንተ ምን ይጠበቃል? ሼር ማድረግ ይጠበቃልና ላይክ ማድረግ ይጠበቃል ለብዙ ሰው እንዲደርስ። እንግዲህ ይህንን ቪዲዮ ሁላችሁ ስትጀምሩት ላይክ አድርጋችሁ ሼር እያደረጋችሁ ጀምሩት ለማለት እወዳለሁ። እንግዲህ ለምትሰጡን ምክር በውስጥ ለምትነግሩን ጥንቃቄ አድርጉ፣ የሰው ኃይል ጨምሩ፣ ብዙ ነገሮችን አድርጉ እያላችሁ ነውና በእውነት ከልብ እናመሰግናለን። የቻልነው አቅም የምንችለውን ሁሉ ለሰዎች ለመድረስ እንሞክራለን ማለት ነው። እንግዲህ እኛ የምንችለውን ነገር እናደርጋለን። እንግዲህ አጠገቤ የምትመለከቷት እህቴም ባለፈው ላይ አንዳንድ ነገሮችን ደርሶባት እሷም እኔ እንደደረሰብኝ እኔ የምነግርህ ነገር አለ፣ እኔ ያየሁት ነገር አለ፣ እኔ የማውቀው ነገር አለ ስላለችኝ ዛሬ እንግዲህ ላገኘህ ብላኝ እንግዲህ ያው እንግዲህ ቤተሰቦች ተደብቀን ስለሆነ የምንገናኘው ለጥንቃቄም ሲባል ማለት ነው እና ምን እንደተፈጠረባት እስቲ ኦር ምንድነው የምትነግረኝ የሚለውን ነገር ከሷ እንሰማለን። ምን እንደሆነ ቪዲዮ እንደነገርኳችሁ ስትጀምሩት ላይክ አድርጋችሁ ጀምሩት። እሺ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለው። እሺ፣ እስቲ ምንድን ነበረ ደውለሽ ልነግርህ እፈልጋለሁ የምጠቁም ነገር አለ እያልሽኝ ነበርና ምንድን ነው እስቲ የምትነግሪኝ ነገር? እሺ፣ እንግዲህ አንተ ቤት ስመጣ ለመጀመሪያ ጊዜ አይደለም፣ ሁለተኛ ጊዜ ነው። ለማያውቁኝ ሀና ተፈሪ ነኝ። ቪዲዮዎችህን እያየውኝ ነበረ በባለፈውና የህፃናት ልብ ሐኪም ሰውዬ ይዘነው ጠፍቷል ምናምን የሚል ቪዲዮ አይቻላል። አዎ የኩላሊት የሚሰራውን ሰውዬና አቶ ገዛኝ የተባለውን ዋናውን ሰውዬ ይዘን የልብ የሚሰራው ዶክተር እንግዲህ አልተገኘም፣ አምልጧል። እሱን ለማግኘት እኛም እየጣረን ነው፣ እየሞከረን ነው። አንቺስ ስለሱ ያው በቪዲዮ ነው ያየሽው፣ ስለሱ ምን መረጃ ሰጭን ነው ምንድን ነው? አዎ እኔም በሱ ዙሪያ ነው ለአወራህ የጠራሁት። በመጀመሪያ አመሰግናለሁ። አንተ በጣም ትልቅ ነው የረዳኸኝ። እኔ ቢያንስ በዚህ እንኳን ልረዳህ ብዬ ነው፣ ትንሽ የማውቀው ኢንፎርሜሽን ስላለ ልንገርክ ብዬ ነው። ዳዊት ነው የሚባለው ሰውየው፣ ዶክተሩ ዳዊት ነው የሚባለው። እንደነገርኩ ያኔ ቨርጂኒቲን ቼክ ልታደርግ ሆስፒታል ስትወስደኝ ሲያወሩ ሰምቻቸዋለሁ እና ስነሳ አይቼዋለሁ። ዶክተሩ ዳዊት የሚባለውን ማለት ነው። በእርግጥ ክፍሉ ምናምን የሆነ ትንሽ የተወሳሰበና ትንሽ ጨለማ ያለ ነገር ነው፣ ግን አሁን አይቼዋለሁ። አሁንም ባየው አስታውሰዋለሁ። እና ብዙ ጊዜ ከቃል ኪዳን ጋር ነው የሚሰሩት። ቃል ኪዳን ማለት እኔን ያገናኘች ልጅ ማለት ነው። ከሷ ጋር እዛ ድንግልና ቼክ ያደርጉበታል። የራሳቸው ሆስፒታል ነው ያልኩህ አለ አይደለም? እዛ ውስጥ ነው የሚሰራው እሱ ማለት ነው። ቆይ ድንግልና ቼክ የሚደረግበት ኦር መጀመሪያ አንቺን ቼክ ልታረግሽ ይዛሽ ወደ ሄደችበት ቦታ ነው እሱም እዛ ያየሽው አንቺ? እዛው ነበር። በአጋጣሚ ነው ያየሁት። እዛ ነው ያለው። ኦኬ። ስለዚህ መጀመሪያ ሰምተሽ ታውቂያለሽ? ሲያወሩ ምናምን ሰማለሁ። ሲያወሩ የሆነ ኩላሊት፣ ልብ፣ ብቻ ብዙ ነገር ሲያወሩ ሰማለሁ። እንደዚህ ልብ ብዬ አልሰማቸውም እንጂ አንዳንድ ነገሮችን ሲያወሩ ምናምን ሰማቸዋለሁ። እና ብዙ ጊዜ ከቃል ኪዳንም ጋር ነው የሚሰሩት እና እንትንም ሆስፒታላቸውም እዛ ነው። እኔ የራሳቸውን ያልኩ አይደለ ከከተማ ትንሽ ራቅ ያለ ነው እና እዛ ነው። ስለዚህ ዋናውን አሁን እያልሽኝ ያለውን ዶክተር ዳዊት ነው ስሙ? ዳዊት ነው። ይሁን ከዛ ካየሽበት ቦታ ውጪ ሌላ ቦታ አይተሽ ታውቂያለሽ? ሌላ ከሆስፒታል ውጪ ከቃል ኪዳን ጋር ቃል ኪዳን ቤት ምናምን ይመጣል። ግን እንደዚህ በጣም በድብቅ ነው የሚመጡት። ሸፋፍ ነው ምናምን ነው የሚመጡት። ገብተው የሆነ ክፍል ነው፣ ከዛ ክፍል ያወጡ። ሰው እንዲገባም አይፈቀድም። እኔም ያየሁት በአጋጣሚ ነው። አንቺ እዛ በተወሰድሽበት ሰዓት ሰውየው ውስጥ ነበረ? እንዴት ነው ያየሽ? እኔም ቼክ አድርጋኝ ነርሷ። ከዛ እኔ ቃል ኪዳን ላወራት ሄድኩኝ። ቃል ኪዳን ደግሞ ከዳዊት ጋር እያወራች ነበረ። ከዛ ቆምኩኝ እስከምትመጣ እና እያወሩ ነበረ። ምን እንትን የሚገዛ ሰው ተገኘ ኩላሊት ምናምን ብለው ሲያወሩ ሰማሁ። እና አዲስ የሚሸጥ ሰው አለ ምናምን ብቻ በጥንቃቄ ይሰራ ምናምን ስትለው ሲያወሩ ሰማሁ። ሁለቱም ሳልፍ ፊቱን አየሁት።
ኦኬ እንጂ እሷ አላየችም። ስለዚህ ያየሽው ነገር ሰውየውን አሁን በስነ ስርዓት ብታዩ ታውቂዋለሽ ማለት ነው። በጣም አሪፍ። ስለዚህ አንቺን የወሰዱሽ ቦታ አለ እና እዛ ቦታ አንደኛ እሱን ታሳይናለሽ። ችግር የለም። ትንሽ ወሰብሰብ ያለ ነው ግን እንደምንም ለማስታወስ ሞክሬ እዛ ድረስ ወስዳለሁ። አስታውሺ፣ በደንብ አስታውሺ። በመጀመሪያ ደረጃ እሱን አስታውሺ። ለምን እኛ በቻልነው አቅም ክትትል አድርገን የተለያዩ ሰዎችን ጨምረን ኃይል ጨምረን እነዚህን ሰዎች እስከ መጨረሻው ተፋድመን ዋጋቸውን ማግኘት አለባቸው። ያኔ እንደነገርሽኝ እንግዲህ የውበት ሳሎንም አላቸው ብለሽኝ አላቸው። ሁሉም ነገር የራሳቸውን የሰው ነገር መጠቀም አይፈልጉም። ያው እንዳይነካባቸው። የውበት ሳሎን መልከው እንደዚህ ሴቶች ምናምን ሲመጡ እነሱን አዋርተው እንትን ለማገናኘት ምናምን ያስባሉ፣ ያመቻቻሉ። ስለዚህ የውበት ሳሎንም አለ ያሽኝን። አሁን እንግዲህ ያው ተዘጋጅቼ ነው የመጣሁት። ችግር የለም። ማንም ሰው ላንቺም አያይሽም፣ ደህንነትሽ እንደተጠበቀ ይሆናል። አንቺንም ይዤሽ የምንሄድ ይሆናል። ችግር የለም። ስለዚህ አንቺ በቻልሽው አቅም ነገሮችን ለማስታወስ ሞክሪ። አስታውሳለሁ። ትንሽ እንትን ከከተማ ራቅ ያለ ነው። እንሄዳለን። ረጋ በይ። ነገሮችን አላደል ረጋ ባለ መንፈስ ሆነሽ ለማድረግ ችግር የለም። እናቴም በጣም አመስግናለች። የተባረክ ልጅ ምናምን እያለች ነበረ። ምንም ምስጋና አያስፈልገውም። የትኛውም ሰው ሊያደርገው የሚችለው ነገር ነው እኔም ያደረኩት። ስለዚህ እናትሽ ሆነች የሚፈልገው እናትሽን ጨርሶ ይማረልሽ ነው። በጣም አመሰግናለሁ። ምንም ምስጋና ያስፈልገው ትንሽ ነገር ቢሆንም ያው ላንተ ይጠቅማል ብዬ ስላሰብኩ ነው እዚህ ድረስ ያለፈውክ። አንቺ ትልቅ መረጃ ነው አሁን ይዘሽልኝ የመጣሽው። እንግዲህ እንደነገርሽኝ ያኔ ምርመራ ያካሄዱበት ቦታም ድረስ አሁን በዚሁ ተያይዘን የምንሄድ ይሆናል። አንቺም መፍራት የለብሽም። ከዚህ በኋላ መጠንቀቅ አለብሽ። ምንም ነገር ስታደርጊ ለእኔ ማሳወቅ አለብሽ። እኔ ደግሞ የምችለውን ነገር አደርጋለሁ ማለት ነው። በጣም አሪፍ። እንግዲህ ውድ ተመልካቾቻችን የጠቆመችንን ጥቆማ አይታችኋል። እንግዲህ ዶክተሩ አምልጧል። ዋናውም ሰውዬ የአቶ ገዛኝ ወዳጅ የተባለውም ሰው አምልጧል። እንግዲህ እነሱንም ተከታትለን በህግ ስር ለማዋል እኔ የምችለውን ነገር አድርጋለሁ። ብዙ ሰዎችን አስተማርቻለሁ። እንግዲህ ዛሬ ግን ጥቆማ ስለሰጠችን ሌሎችንም ጓደኞቻችንንም ጨምረን የሰው ኃይል በመጨመር ቀጥታ አሁን ወዳለችን ቦታ የምንሄድ ይሆናል ማለት ነው። እንግዲህ እኛም ቀጥታ ይዘን ባሉትንም ሰዎች የአቶ ገዛኝ ወዳጅ ተብሏል ማን አባቱ እንደሆነ አንቀን ይዘን ቀጥታ ለህግ የምናቀርብ ይሆናል ማለት ነው። እንግዲህ ይህን ቪዲዮ እስከ ቪዲዮ ፍጻሜ ድረስ አብራችሁን ለማለት እወዳለሁ። ሰላም ውድ የጀግናው ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሰን መተናል። እንግዲህ አጠገቤ ወንድሜ ጓደኛ ያለና አጠገቤ እሱም አለ። ዛሬ ከሱ ጋር በመሆን ትልቅ ስራ ነው የምንሰራው። ያው ጥቆማውን ሰምታችሁታል ሁላችሁም። ከባድ ጥቆማ ተሰጥቶናል። በዛ ጥቆማ መሰረት እንግዲህ ልጅቱ በዛን ጊዜ ተጠቂ ከነበረችው አንደኛዋ ልጅ ነች እና ስለ ዶክተሮቹ እንግዲህ ድንግልና ቼክ በሚደረግባቸው ቦታዎች ደርሳለች። እሷም የዛ ነገር ሰለባ ስለሆነች እንግዲህ ያን ያይቸዋለሁ፣ ዶክተሩን አውቀዋለሁ እና አንደኛውን ዶክተር በደንብ ነው ማቀዋው አምልጧል ሲባል ሰምቼ ነው እና ላገኝክ ብላ በአንገብጋቢ ሁኔታ ያለውበት ድረስ መታ ጥቆማን የሰጠችኝ ለዛ ነው። እንግዲህ አሁን አንተም የጠራሁክ እዛ ሰው ጋር ሄደን ይሄኛው እንግዲህ የልብ የሚሰራው አንደኛው ዶክተር ነው ያን የሚያመለጠው ማለት ነው። ያኛው ዶክተር የተናገረው ማለት ነው። ብዙ ክትትል አድርገንበታል። እንግዲህ ያው እንደምትነግረኝ ከሆነ አዲስ ጠቋሚ መጣለች ማለት ነው። አዲስ ጠቋሚ ያኔም በዚህ ኬዝ ተጠቂ የነበረችው ልጅ ማለት ነው። እንግዲህ እሷ በጣም እሱ እየረዳችን ነው፣ እያገዘችን ነው። ያው እሷ በጠቆመችን መሰረት ነው የሁሉ ጉድ እያየን እየሰማንም ያለ ነው። ስለዚህ ዋናው ዶክተሩን ዛሬ ቀጥታ ወደ እሱ ጋር እንሄዳለን። የእሱን አድራሻም ስለተሰጠን ወደ እሱ ጋር እንሄዳለን ማለት ነው። እንግዲህ ያው ከባድ ነገር ነው። በባለፈው አይተሃል። ከባድ ነገር ነው እየተፋለምን ያለ ነው።
እኛም በምንችለው ሁሉ ብዙ ነገሮችን እንሰራለን ማለት ነው። ስለዚህ እስቲ አንተስ ምን ትላለህ በዚህ ዙሪያ ላይ? እንግዲህ ይህ ነገር ያው እንደ ቀላል የሚታይ ነገር አይደለም። በመጀመሪያ ያው እንግዲህ ቤተሰቦችን ሰላም ልበል። ያው እኛም ቤተሰቦች ናቸውና ውድ የጀግናው ሚዲያ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። እና ያው አሁን የነገርከኝ ነገር ትንሽ ደስ የሚያሰኝም ነገር ነው። ምክንያቱም በዚህን ሰዓት ብዙ ነገሮች እየተደረጉ ሊሆኑ ይችላሉ። እስካሁን እኛም ስጋታችን ሆኖ ያለው ይሄ የልብ ዶክተር አለመገኘቱ ትልቅ ችግር በጣም ገባ። እዛ ጋር አንድ እነሱ የሚሰሩት ስራ መቋረጡ አንድ ነገር ሆኖ ሳለ የኩላሊት ሐኪሙ መያዙ ትልቅ ነገር ለኛ ትልቅ እድል ሆኖ ሳለ ግን በዚህ በኩል የልብ ሐኪሙ ግን ሌላ ነገር እያከናወነ ነው ያለው። የት ይሁን እንዴት ይሁን በምን አይነት ውስጥ ሁኔታ ይሁን እኛ በጣም በተደጋጋሚ ያለበት የተባለው ቦታ ባለፈውም ተናግሬያለሁ። ልክ ስንደርስ በቃ የሚያስፈልጉትን መሳሪያዎች ይዞ ይጠፋል። የት እንደሚሄድ እና በጣም ግራ የገባኝ ነገር አንዳንዴ ለማንም ሰው ያልነገርነው ብዙ ነገሮችን እንዴት መረጃ እንደሚያገኙ ትንሽ ለኔም ግራ አጋቢ ነበርና በከባድ መረጃ የሚወጣው መረጃ ማን እየወሰደብን እንዳለ እኛ እንደውም ኢቭን እንኳን አካባቢያችን ለኛ ደህንነት ብለን የምናቆያቸውን ሰዎች ራሱ ሳንፈልግ በግድ ያው ቀይረናል። ባህርል በዚህ ኬዝ ማለት ምክንያቱም እጃቸው በጣም ረጅም ነው። እነዚህ ሰዎች በጣም ከባድ ነገር ነው እየሆነ ያለውና ይህን ነገር በጣም ለኔ ትልቅ ደስታ ነው። እንዴትም ይሁን እንዴት እጃችንን እናስገባዋለን። የትም አይቀርም፣ ተደብቆ የትም አይቀርም። እጃችን ላይ እናስገባዋለን። ገባህ? ላደረገው ነገር በሙሉ ደግሞ ህጋዊ እርምጃ ያስፈልጋል። በቃ ምክንያቱም እዚህ ጋር የሰው ልጆች ህፃናት ሰው አይደለም እንደዚህ እነሱ ላይ ሌላ ጉዳት ለማድረስ አይደለም እነሱን በእጅህ እንኳን ለመንካት የምትሳሳላቸው በጣም የሚያሳዝኑ ህፃናቶች ናቸው። ገባህ? እዚህ ጋር ብዙ ነገር እየሆኑ ያሉት ብዙ ነገር እየደረሰባቸው ያለው ማለት ደግሞ መርጠው እነሱ ራሱ ህፃን እንዳለ ነው ትኩረታቸው። በጣም የገረመኝ ነገር በጣም ብዙ ኬዞች ላይ አይቻለሁኝ። በጣም የገረመኝ ነገር ትኩረታቸው ህፃናት ላይ ነው። ምክንያቱም በዚህ ሰዓት ብዙ ህፃናት እያየህ ነው። ጎዳና ላይ በጣም ብዙ ህፃናት ነው ያሉት በጦርነት በምናምን ምክንያት ተፈናቅለው አሁን ማንም ይደርስላቸው የሌሉ ህፃናት፣ ቤተሰብ የሌላቸው ህፃናት በየጎዳናው ያሉ ህፃናትን ነው ትኩረት አድርጎ ጥቃት እያደረጉ ያሉትና በጣም የሚያሳዝነኝ ይሄ ነው። በቃ ምክንያቱም ምንም የሚያውቁት ነገር በሌለው ምንም ነገር በማያውቁት ይህ ሁሉ በደል ህይወታቸው እየተወሰደ የሰውነት አካላቸው እየተወሰደ እኔ በጣም ነው ማዝነው እና ይሄንን ነገር እንደውም እንትን የሚያስፈልገው ራሱ አይመስለኝም። በቃ ቀጥታ ቶሎ ልጅቷም ካልሆነ ትጠራና ወይም ደግሞ አክቹአሊ የሆነ ቦታ ከነገረች እንደዛ እናድርግና ቶሎ እንደውም ብንሄድ በጣም ደስ ይለኛል። እኔ እንደውም በቃ ሌላ ኬዝ ነበር ማለት ቀረጻ ቶሎ ይጀመርና ቶሎ እንሂድ ስላልከኝ የመሰለኝ እንደውም በቃ ሌላ ኬዝ ነው በጣም እንትን ማለት ሌላ ኬዝ በመሰለኝ። በዚህ ጉዳይ ከሆነ ግን አሁን ወደዚያ ማለት አያስፈልግም። ቶሎ እንበልና ምክንያቱም ህፃናት ምን እየሆኑ እንደሆነ አናውቅም በዚህ ደቂቃ በዚህ ሰዓት። ስለዚህ ያለውን ነገር ቶሎ እንበልና እንትን እንበል። ክሮችም ቶሎ ይዘጋጁና ቶሎ ወደ ተባለበት አካባቢ አሁንም ሳያመልጠን እንሂድ ማለት ነው። እና ደግሞ ለቤተሰቦቼ ማለት የምፈልገው ነገር ደግሞ እኛ እንደዚህ ይሆንን በጣም ብዙ ነገሮች ሪስክ ወስደን እየሰራን ያለነው ቪዲዮ ለብዙ ሰው እየታየ አይደለምና ቤተሰቦች ለብዙ ሰው መማሪያ እንዲሆን ሁላችሁም ይሄንን ቪዲዮ የምታዩ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ሼር አድርጉት። ለብዙ ሰዎች መማሪያ ይሆናል። ብዙ ሰው መጠንቀቅ አለበት። እኛም ቪዲዮ እያዩ ብዙ ሰው መማር አለበት። ስለዚህ ይህንንም ቪዲዮ የምናደርሰው ለእናንተ እንድትማሩበትና እናንተ ላይ ምንም አይነት ጉዳት እንዳይደርስ ነው። ይህንን አውቃችሁ ሁላችሁም ደግሞ ሼር አድርጉ። እናም ደግሞ በእኛ በኩል የሚተላለፉ ነገሮችንም ከዛ ነገር ትምህርት እየወሰዳችሁ ለራሳችሁም ተጠንቀቁ። ይህን ነው እምለው። በቃ በዚህ አግዙም ቤተሰቦች። እንግዲህ ያለውን ነገር እንትን እንበልና በቃ ሁሉን ነገር ጨርሰህ ነግረሃል። ሁሉ ጊዜ የምንለው ነገር እኛ ከአንድ ሰው ስህተት ብዙ ሰው እንዲማር ነው የምንለው። ስለዚህ ሁሉ እንዲማርልን እንፈልጋለን። እኛም የምንፈልገው ነገር ሰው እንዲማርልን፣ ሰው እንዳይጎዳብን ነው። እንግዲህ እኛም ወደ ቀጥታ ወደዛ እርምጃ የምንሄድም የምንገባም ይሆናል ማለት ነው። እንግዲህ
ልጅቱ እንግዲህ በመኪና ወስደኛለች። ቀጥታ ቦታው ድረስ ሄጄ አይቼ ነው አረጋግጬ ነው እኔም አንተንም የጠራሁ። ማንም የተከታተላችሁ ሰው ምናምን የለም? ማንም አልተከታተለንም። አዎ ማንም ሳይከታተለን ጉዳዩን በውስጥ ይዘን እኛ መሄድ ነው በውስጥ ይዘን ነውና ምንም ያስነቃነው ነገር የለም። ስለዚህ እኛም ቀጥታ አሁን ካንተ ጋር በመሆን ክሮዎችም አሉ እንግዲህ ተዘጋጅተዋል፣ ውጭም ላይ እየጠበቁ ነው። ከነሱ ጋር በመሆን እንግዲህ በዛች ባለን ነገር ቶሎ ደርሰን ይህንን ሰው ቶሎ ማፋጠጥ እና ወደ እርምጃ ሌላም ነገር እያደረገ ከሆነ እጅ ከፍንጅ ለመያዝ ስለዚህ ቶሎ እንሂድ። በጣም አሪፍ። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንላለን። ተከታተሉ። የተባልንበት ቦታ ደርሰናል ማለት ነው። ቤቱም ይሄ ነው። እንግዲህ አብራችሁ ሁኑ። እኛም የሚፈጠረውን ነገር ጠቅላላ ወደ እናንተ የምናደርስ ይሆናል ማለት ነው። ሰላም ነው። የህክምና ቦታ ነው እንዴ? ውጭ ላይ አላየሁም። ህክምና አንተና ማንም ብላችሁ ነው የመጣችሁ? ማን ፈልጋችሁ ነው? አይ አንተ ጋር ፈልገን ነው አንተና አንዴ ሰው ደግሞ በስቷል። ምንድነው? አይ ምንም ጓደኛችን ነው እሱም ተቸገረን። ተናጥበላት ተጨናነቅ ገባ ብላችሁ እስኪ አውሩ እስኪ ነው። እሺ እኔም እዚህ ጋር ነው መሰለኝ ያው ቀረብ ብሎ ለማውራት ቁጭ በል። ቁጭ በል። አትጨናነቅ። ኧረ ለምን እጨናነቃለሁ? ቤቴ አይደል እንዴ? ለምን እጨናነቃለሁ? እውነት ነው። እና ምን ፈልጋችሁ ነበር የመጣችሁ? ያው እርዳታ እንፈልጋለን ነው እናንተም ከመጣ ነው። እና ምንድነው እንደ እንትን ተሸፋፍናችሁ? ምንድነው? አይ ምን መሰለህ በአንዳንድ ነገር ገዛ ፈልገን ነው ካንተ የመጣ ነውና ያው ጀግና ያለውን ነገር አንተም እስቲ እንትን በለውና ያው አንዳንድ ነገር ሰምተን ነውና ምን ሰማችሁ? ተሰቡነን ለመስራት በጣም ጥሩ ስራዎችንም እንደምትሰሩ ስለሰማን ያው የተመሰከረልን ነው። ግን ያው ምን ሰምታችሁ መጣችሁ? እስኪ ንገረኝ። በመጀመሪያ ደረጃ ምንድነው እሽታችሁ? ምንድነው ያልከን ነበር እና ፀጉረ ልውጥ ነው የምትመስሉት? አይደለም ፀጉረ ልውጥ ሆነን ሳይሆን እኛ ለደህንነት ማለት በቃ ያው ተላላፊ በሽታዎች አሉ። ዶክተር ነው የምታውቃቸው በሽታዎች አሉ። ትራንስሚሽን ዲዚዞች እንደዚህ አይነት ጉንፋን ምናምን ይዞን ነውና እያፈነን ያው ሌላ ሰው ላይ እንትን እንዳንል ብለን ነው። ለዛ ጥሩ ነው። እንደዚህ ራሳችሁን መጠበቃችሁ ጥሩ ነው። ያው ለሰውም ጭምር ነው። ለሰውም ስለምናስብ እኛ አልተጎድተን ሌላውም እንዳይጎዳ የሚበረታታ ነው። ጥሩ ነው። ያው ጓደኛችንም አብሮን ነው እና እሺ አብሮን ያለው። እሺ ወደ ጉዳያችሁ እስኪ ምን ነበር ታዲያ? እንግዲህ ያው ጉዳያችን ወደ አንተ የጠቆመን አንድ ሰው ነው። ልጅቱ ነች። ማን ነበር የጠቆማችሁ? ያው ያንተ ሰው ነች የጠቆመችን ልጅቱ ነች እና እሱ ጋር መፍትሄ አታጣም ይረዳሃል ብላኝ ነውና ያው ወደ አንተ ጋር የመጣሁት። እቺ ማትገባበት ነገር የለም እንዴ? ምን አይነት ጎዶሎ የሆነች ልጅ ነች? ያው ቢቸግረኝ ነው ወንድሜ። እኔ ታውቃለህ ምንድነው እኔን እንደዚህ የምታጨናንቀኝ ምንድነው? ይቅርታ ወንድሜ፣ ብቻ ግን ያው በጣም ስለተቸገርኩኝ ነው ጓደኞቼንም ሰብስቤ ለመለመንም ጭምር ነው የመጣሁት እኮ። ታውቃለች ስንቶች እጄን እንዴት እንደሚፈልጉት ስንቶች በቃ ታውቃለች እኮ የኔን እንትን አይደል እንዴት ምን ያክል ቢዚ እንደሆንኩ ታውቃለች አይደል? ለምንድን ነው ግን እንደዚህ እንድጨናነቅ የምታደርገኝ? አይገባትም። በቃ ሁሌ እኮ ነው የምነግራት። ምን አይነት እንደው በመቼ ቀን እንዳወቅኳት እንደው በቃ ምንድን ነው እሷን ጉዳይ ማድረግ? ለምንድን ነው እንደዚህ እረፊ እላታለሁ። እኔ በቃ እኔ በፈለኩ ሰዓት ኮንታክት ማድረግ ባለብኝ ሰዓት እኮ እንትን አደርጋለሁ። ለምንድን ነው እንደዚህ? እሱ እኮ ልክ ነህ፣ ግን ያው እኛም በጣም ስለተቸገረን ነው ወደ አንተ እሷ የጠቆመችኝ። በቃ እገዛ እንድታደርግ ነው አሁን ማለት ያው መጠናል። እንግዲህ አሁን በእርግጥ ተባብራናል። እሷንም በዚህ አጋጣሚ ማመስገን እንፈልጋለን። አዎ እና ደግሞ ያው ምን ነበር ኬዛችሁሽ?
ምንድነው ኬዛችሁ? ምንድነው ማገዛችሁ? ያው ኬዛችን ምንድነው? እኔ ታናሽ እህት አለችኝ። ታናሽ እህት ያለችና እሷ ደግሞ የልብ ኬዝ አለባት። ያው እና የልብ ኬዝ ስላለባት ሰርጀሪ ደግሞ መሰራት አለባት ተብያለሁ። ያው አቅምም ደግሞ ስለሌለኝ እኔ አቅርቦቱም የለኝም አቅሙም የለኝም እንዴት መሆንም እንዳለበት አላውቅም። እና ያው በሕክምና ስጠይቅ በጣም ብዙ ገንዘብ እንደሚያስፈልገኝ እና እንዲሁም ልብም እንደሚያስፈልገኝ ነው የተነገረኝ። እና በጣም ስለዚህ ሳወራ እንባም ነው የሚቀድመኝና ወንድሜ አታልቅስ። ያው ምን ወንድ ልጅ አይደለ? ለምን ታለቅሳለህ? ምን ደግሞ አሁን እህቴ ነች አንድ ያለችኝ እህቴ ነች እና ታናሽ እህቴ ነች። ጓደኞቼን ሰብስቤ የመጣሁት እንግዲህ ከኔ በላይ እነሱ በመለመን ባለብን ልክ ለምነን እጁ ፍቱን መድኃኒት ነው ስለተባልን አንተ እንግዲህ እንድትረዳንና እህቴንም እንድታድንልኝ ነው ወደ አንተ ጋር የመጣሁት። ለምን ብዙ ነገሮችን አንተ እንደምትሰራ ነው የተነገረኝ እና እጁ መድኃኒት ነው የተባልኩት። በቃ ምን ይሻለዋል ተብሎ መገመት ሳይሆን እጁ መድኃኒት ነው፣ ትክክለኛ መድኃኒት ነው ተብያለሁ። እና ስለአንተ በጣም ብዙ ነገሮችን ጥሩ መልካም ነገሮችን መልካም ሰው እንደሆንክ ነው የሰማሁት። እንግዲህ ጓደኛዬ አንተም ነገር እስቲ ያው እንግዲህ ከብዙ ሰውም ለመስማት እንደቻልነው የእሷም የልጅቷን ምስክርነት እንግዲህ የሚያሳየው አንተ በጣም ጎበዝ ዶክተር መሆንን ነው እና በጣም የተመሰከረልህ ዶክተር ነው እና ያው በቤትህ ራሱ እንደዚህ አገልግሎት እንደምትሰጥ ይሄ ሁሉ ምንድነው የሙያ ፍቅር ነው። ያው ምን የምታውቀው አይደል? ያው የሰው ልጅ ያሳዝናል። ያው ታውቃለህ፣ በሙያችን በምንችለው ደግሞ ካልደረስን ብዙ ኬዝ ነው የምፈተው። ብዙ ኬዝ ነው ያው ሰምታችኋል። ብዙ ኬዝ ነው ያው እኔ ያስኩት ኬዝ ያው አይበላሽም። እኔ አንዴ ላይ ያዘው እንጂ በቃ ፍቱን እንትን ላይ ነው። ግን አሁን ይሄን ኬዝ ምችል አይመስለኝም። ምችል ይሄን ኬዝ የምፈተው አይመስለኝም። የሆነ ቢዚ ነኝ፣ የሆነ አለ ስራ። ከእናንተ በፊት ወረፋ ያስያዙ አሉ። ያው ታውቃለህ፣ እኔ ጋር ብዙ ሰው ነው የሚመጣው። ይገባናል። ግን ምን መሰለው ነው አንተውን አልተረዳንም። በጣም ታሟል ነው ይሄ ልመና። እባክህ ወንድሜ ገንዘብ ነው ተረጋጉ። ቆይ አንደኛ ርቀትህን ጠብቅ። ቆይ አይደለም እባክህ ወንድሜ እጃችሁን እንትን አድርጉ። በነገር እባክህ መጀመሪያ እንድታውቁ የምፈልገው ርቀታችሁን ጠብቁ ወንድሜ። ምንድነው እኔ ፕራይቬሲን ጠብቄ የምሰራ ሰው ነኝ። በቃ ርቀታችሁን ጠብቁ። እሺ እሱን አስገባው ታዲያ የምነግራችሁን ነገር ነው። ስሙ አንዴ ስሙ። ይሄ ማንም ቤት አይደለም፣ ወይም እንዲሁ መሽታ ቤት ምናምን እንደፈለጋችሁ በያፋችሁ የምታወሩበት ቤት አይደለም። የተከበረ ሰው ቤት ነው የመጣችሁ። ምን ነው ስትልካችሁ ይሄን አልነገረቻችሁ? ዝም ብላ ሰው ማንጋጋትም እሱ እኮ ልክ ነህ። ግን ደግሞ ምን አለ መሰለህ ይሄ እንደዚህ የሚያስወጣብን ነገር አይደለም እኮ። ተረጋጉ። እኔ እንድትነኩኝ እንድትለምኑኝ ምናምን አይደለም። እኛ የሚያስፈራ እንቅስቃሴ ሌላ ነገር አላደረግንም። እየጠየቅን ያለ ነው በአግባቡ ነው አይደል? እኮ ማንጋ ነገር እንድታውቁት ነው። እኔ አሰራሪ ነው አሰራሪ እንድታውቁት ነው። በቃ እኔ ፕራይቬሲን በጠበቀ መልኩ ነው የምሰራ። ምንም ዞር ያለ ነገር ምናምን ማየት አልፈልግም። መነካካት ምናምን አልፈልግም። በቃ ፈውስ አይደል የፈለጋችሁ? ቤቴ ፈውስ በፈውስ ነው ታውቃላችሁ። ምንም ጥያቄ ነው። አልችልም ስትል ግን አሁን ቢዚ ነኝ። በዛ እናንተ በፊት ያስያዙ ብዙ ሰው አለ፣ ብዙ ወረፋ አለ። ስለዚህ ሌላም ጊዜ ታካሚዎች ስትቀበል እንደዚህ ነው የምትቀበለው። ምንድነው ያስኩትን ነገር እያወቅ የምትጠይቀውን ነገር እያወቅ ጠይቅ። አይደለም እሱ ነገር ዝቅ አድርገው እኮ የምትናገረውን ነገር እያወቅ ጠይቅ። እኔ እዚህ ላረባ ኮንቨርሴሽን አላስፈላጊ መልሶችን መስጠትም አልፈልግም። አይ ካላችሁ ደግሞ በማውራት ባለብኝ መንገድ አወራለሁ። ስለዚህ ተረጋጉና በስነ ስርዓት ታስረዱ ከሆነ አስረዱ እኮ እናስረዳለን። ወንድም እሱን አስገባውና እኛ በሰላማዊ መንገድ እሱን ችግር የለም። ለምን ጉዳይ እንደሚያስፈልገኝ እኔ አውቃለሁ። ማንጋም ደግሞ መጋጭ እየተነካካችሁ እንደሆነ እንድታውቁም ስለምፈልግ ነው። ያክል ሴኩር በሆነ ነገር እንደምሰራም እንድታውቁ ስለምፈልግ። አይ ተረተናል ወንድሜ። እሱን በቃ አስገባውና እኛ የተቸገረን የታመመንብን ሰው ያለን ሰዎች ነን። ጥያቄያችንን እንድናወራ እሺ እሺ፣ ርቀታችሁን ጠብቁ። ችግር የለውም። ይሄው ያው ታውቃለህ፣ በአይምሯችን በተለያየ ነገር ስንት ኬስ ስንፈታ ነው የምንውለው። በዚህ በልመናም በምንም አታዋቁኝ። ቀስ ብለህ በተረጋጋ መንገድ አስረዳኝ። ገብቶሃል አይደል?
እስቲ ጓደኛዬ አንተ አስረዳው። በቃ እኔ አሁን ብታይ ጭንቅላቴን እያመመኝ ነው። የሚገርም ምን ታርል ታመመኝ። ስለምን አንተ አታስረዳኝ? እህቴ አይደለች ያልከኝ እኮ እህቴ ነች። እና አሁን እኔ ስነግርህ እባክህን ተረዳኝ። ለምን እኔ ማድረግ ያለብኝ ነገር ሁሉ አደርጋለሁ። በቃ ለእህቴ ለአንድ እህቴ መሆን ያለብኝ ነገር ሆናለሁ። ጓደኞቼም ሊያግዙኝም ጨመር ነው ይዤ የመጣሁት። እንደምትላት እህትን ትወዳታለህ? አዎ አዎ። ምንም ነገር ለማድረግ ዝግጁ ነህ ለሷ? ምንም ሆነላታለሁ፣ ራሴንም ሰጥላታለሁ። ለምን ምንም ነገር አይሆንም፣ ራሴንም ለመስጠት ዝግጁ ነኝ። ገብቶሃል? አይሹ? አዎ አዎ፣ በደንብ እርግጠኛ ነኝ። ስለዚህ አንተ እባክህን አግዘኝ። እስኪ ኬዟን አስረዳኝ። እስኪ ምንድን ነው የሆነችው ምናምን፣ እስኪ ዲቴይል እስኪ አውራኝ ስለእህት። እሺ፣ ያው የህክምና ማስረጃው እንግዲህ በስልክ ሰጥተውኛል፣ ፋይሉን ማለት ነው። እና እንግዲህ በሲዲም ሰጥተውኛል፣ ውስጥ ላይ ያለውን የተነሳችውን ሙሉ ኢንፎርሜሽኑን በፋይል ተሰጥቶኛል። ይበልጥ ከኔ በላይ አንተ ታውቃለህ ጉዳዩን፣ ኬዙን ስታየው ማለት ነው። እና እኔም አንተ እንድትረዳኝ ነው የምፈልገው። ለምን እህት ካለ ትረዳዋለህ። አንድ እህት ቢኖርህ ለዛች እህትህ ምንም ታረቃለህ፣ ምንም ትሆናለህ። እና ወንድሜ እባክህን ተረዳኝና እህቴን አድንልኝ ነው የምልህ። በቃ እህቴን በህይወት እንድትቆይ አድርግልኝ። ለእህቴ መቀጠያ፣ ለእህቴ መተኪያ የለኝም። ምን ገብቶሃል? እህቴን መተካበት ነገር ስለሌለኝ እባክህ ወንድሜ እባክህ፣ በቃ ምንም ነገር ሆንላታለሁ። እንዲህ እየለመንኩ መቼስ ወንድ ልጅ ነው፣ ትረዳኛለህ አይደለ? ወንድነቴንም ልትጠራጠሩ አይገባም። ወንድ ልጅ ደግሞ ይረዳል። ለብዙዎች ህይወት የምሰጥ ነው፣ ያው ታውቃለህ። አዎ አዎ። ስለ ስራክም ስለ አንተም ብዙ መልካም ነገር ነው የሰማሁት። መልካም ነገር ነው የሰማነው። አዎ፣ በዚህ ምድር ላይ ያው መልካም ነገር ነው ሰርተህ ማለፍ ያለብህ። ያው የዘራውን ነው ሰው የሚያጭደው። አብሶ እንደኔ አይነት ፖዚሽን ላይ ስትሆን በቃ የምትዘራቸውን ነገሮች ማስተዋል አለብህ። መልካም ነገር ስትዘራ ብዙ ፍሬ ታፈራለህ፣ መልካም የሆኑ። ለዛም ነው ታውቃለህ፣ ስለኔ ስንቱን ያው መማድ ነው ታውቃለህ። ሰምቻለሁ። እኔ ቤት ገብቶ ፈውስ ሳይዝ ቢወጣ የለም ታውቃለህ። ፈውስ የሚቀዳበት ቤት ነው። እና እንዳልከው እኔን ያክል መስዋዕትነት የምከፍልላት እህት ነህ፣ ደረጃ ትደርሳለህ። አዎ፣ ለእሷ ምንም ሆናለሁ እያልክ ነው አይደለም? እኔ ጓደኞቼ ምን እንሆንልሃለን ብለውኛል፣ የኔን መጨነቅ አይተው ማለት ነው። እና ያው ጓደኛ ነው እስቲ አጎቴ ልጅ ነው። አይዞን ያው እንግዲህ ያው በእሷ መጣን ስላላችሁኝ ነው። ያው አትላኪ ብያት ነበር ታውቃለች፣ እኔ ምን ያክል ቢዚ እንደሆንኩ። ያው ልመና ግን ትንሽ ምንም ነገር እንደምትሆን ነው እያወራኝ ያለ። አዎ፣ እስኪ ሲዲዎቹ ምናምን ፋይሎችን ሰጠኛለህ፣ አያቸዋለሁ። አዎ፣ ፋይሎቹን ሁሉንም ይዤ መምጣት እችላለሁ። አንተ ብቻ ፈቃደኛ ሆንልኝ እንጂ ያው ልለምንህ ብዬ ነው ዛሬ የመጣሁት። ነገር አስረዳ ብዬ ያው ፈውስን እንደምሰጥ ሁሉ ግን ከኔ ጋር በማየው መንገድ በስራው ላይ ምንም አይነት እንከን ያው ለቅድመ ጥንቃቄው ልንገራችሁ ብዬ ነው። ምንም አይነት እንከን የሚፈጥር ነገር መረጃ ማውጣትም ሊሆን ይችላል ከኔ ጋር እንደዚህ አይነት ነገሮች አይሰሩም። በቃ ማለት ሪስክ ነው ለእናንተ። ምንድነው የአይነት ነገር ስትል አልገባኝም። እኔ በቃ ምንም አይነት ስራዎችን በራሴ ነገር ነው መስራት የሚፈልገው። እንደምታየው እንደዚህ አይነት ቤት ላይ ልሰራ እችላለሁ። በቃ አይምሮዬ በሚፈቅድልኝ አይምሮዬ ፈውስ ልሰጥ እችላለሁ ብዬ በማስብበት ቦታም ልሰራ እችላለሁ። ለምን ይሄ ምናምን አላስፈላጊ ጥያቄዎች አልፈልግም። አይተሃል ቅድም በእንዴት አይነት መንገድ ልፈተው እንደነበር። ማየውን ነገር ልትፈጥሩ ውስጥ ሁሉ። ስለዚህ ፎርማል የሆነ ነገር አድርጉ፣ ማየውን ነገር እንዳታደርጉኝ። ኢንፎርሜሽን ምናምን እንደዚህ አላስፈላጊ ወሬ እንደዚህ ማድረግ ነገር አልፈልግም። ገብቶሃል አይደል? ያው እህትህን ላድንልህ ነው፣ ህይወት ልሰጣት ነው። ሶ መጠንቀቅ ያለባችሁን ነገር ተጠንቀቁ። ያው ህይወት እንደምሰጥ ደግሞ አንዳንዴ ልነጥቀም እችላለሁ። ይሄን ማወቅ ደግሞ አለባችሁ። ስለዚህ ጠንቀቅ በሉ። መጋፈጥ የሌለባችሁ እንትን ላይ አትጋፈጡ። እሺ እህትህ ታዲያ የት ነች? እሷማ አሁን ያለችው እንግዲህ ሆስፒታል ነው። ያው ሆስፒታል ነው ያለችው። በጤና መድን እየታከመች ነው። ያው ታውቃለህ የጤና መድን ነገር እዛው በዛው ነውና ምንም አቅም ስለሌለኝ ነው እዛም ያለችው። ቤትም እያመላለስኩኝ በጤና መድን በቃ አለ አይደለ
በዛው ስለሆነ ጉዳዩን አንተ እልባት ታገኛለህ፣ መብትም ስለሚሰጠው ነው። ይሄን እንዳትጠራጠር አንተ መስዋዕትነት ክፈልልኝና እኔም እህቴም ለእህቴም ለሚወላ ያው እንደምትለው እንደምትወድ ነው የተናገርክ ያለ። እሷም ማዳኑ ችግር የለውም ለኔ የምትወው ጉዳይ ነው። በሱ ጥርጥር እንዳይገባ ያው ወደ እኔ ስትመጣ እንደዚህ ነገሮችን ቼክ አድርገህ የምትመጣው ግን አንዳንድ የቤት ስራዎች ይኖረዋል፣ ታደርጋቸው ነገሮች ይኖረዋል። ዝግጁ ናችሁ ያን ነገር ለማድረግ? ምንድነው የምናደርገው? እኮ ምንም ቢሆንስ ምን እህቴን አድና ወዳታለሁ ለሷ ያለሷ አስተላለፍ ምንም አይነት ቅድመ ሁኔታ ለመስማትም እንትን መሆንም የለብህም መፍራትም እንትን ማለትም ወንድ ነህ አይደል? አዎ እኮ ለእህቴ ምንም አደርጋለሁ። ምንድነው ግን መንገሪያ አለበት እሱን እንትን ነው ሞቲቬት የሆንከውን ነገር ነው የምፈልገው። ገብቶሃል? እንደዚህ ለእህቴ እኔ ያክል እንትን ያልከውን ነገር ነው መሬት ላይ እንድታወርድልኝ የምፈልገው። ምን ታደርግልኛለህ መሰለህ? መኪና መንዳት የሚችል ሰው አለ? አዎ እችላለሁ። አዎ እችላለሁ። እሺ በመጀመሪያ ምን ታደርጋለህ መሰለህ? መኪና ይዘጋጅላችኋል። እህትህ ያው ትድናለች፣ ታመጣታለህ እህትህን። 3 የጎዳና ልጆች ላይ ዘላኝ ትመጣለህ። ከነሱ ያው ጎዳና ልጆች ማለት አታረጉትም ነው አታመጡም ነው ምንድነው? ጎዳና ልጆች እኮ ልቧን እንደ ማለት እንድድን እፈልጋለሁ አላልክም? አዎ እሱማ ነው። ግን እኮ ከኔ ነው እንዲቀንሽ የምሰጣት የጎዳና ልጆች ነው ትሰጣታለህ። እንደዛ ነው ያሰብኩት። እሱማ ልክ ነህ እኮ ታመጣለህ። መኪና ይዘጋጅላችኋል። ያው መንዳት ትችላለህ። እችላለሁ ብለኸኛል ነው ፈለክ ኧረ መንጃ ፈቃዴን ላሳይ ይችላል እኮ ይኖራል ብዬ አስባለሁ። ኧረ ምንም አያስፈልግም። መንዳት ትችላለህ። ስለዚህ መኪና አዘጋጅልሃለሁ። 3 ልጆችን ከተማው ላይ ፈልገህ ታመጣልኛለህ። እህትህንም ይዛት በዛው ትመጣለህ ማለት ነው። ከዛ በኋላ ወደ ቀጣይ ስቴፕ እንገባለን። ምርጫ አንተ ነው። ኦኬ ግራ የገባኝ ምንድን ከአንዱ አይበቃም? እንግዲህ ምርጫው እናንተ ነው። ምርጫው እናንተ ነው። ወይ እህትህን መምረጥ ወይ ደግሞ በሰላም እዚህ ቤት መውጣት። አይ የምትሉ ከሆነ ደግሞ ወደማይሆን ወደ ቀጣዩ ስቴፕ እንገባለን። አይደለም ሌላ ነገር እንትን አንበል፣ ችግር የለውም እኛ መስማማት እንችላለን። እዚህ ጋር ደግሞ እንደዚህ አይነት መጠቀም አይ የሆነ ልረዳችሁ ስሞክር እናንተ እየገባችኋል። ተየሜን እያቃጠላችሁ ነው። ስለዚህ እንደዛ ጉዳይ ሳይሆን እህቴን ወዳታለሁ ብለሃል፣ ለእሷ ምንም ነገር ሆናለሁ ብለሃል። ምን ወንድ አይደለ? አይ እሱማ ነኝ እኮ ምንድን ነው አንተ እንደዚህ የምትሆነው? ከእህት የሚበልጥብህ ነገር አለ? አጎቴ ልጅ እያልክ አይደል? ከእህቱ የሚበልጥበት ነገር አለ? እስኪ ንገሩት። አንተ ትብቶ ከእህቱ የሚበልጥበት ነገር አለ? የለም። አይ እኮ ፈውስ ነው አይደል? ፈልጋችሁ የመጣው ወንድም የእሱን ነገር አስገባው እባክህ። እሱን አስገባና እኛ ያልከንን ነገር ችግር የለም። ይሄ ይገባል። ያው ወንድ ምንድን ነው ቆፍጣን በሉ። ምን እንዲህ አይነት ነገር አንዴ ከተፈጠረ ከተተኮሰ በኋላ ያው እሱ እንግዲህ እንደምታረጉት እንትን ይወሰናል። ለመተኮሱም የሰው ህይወት እንትን ለማለቱ ግን አታስቡ፣ ችግር የለም፣ ምንም አይፈጠርም። ያው አስቸጋሪ ልጆች ናችሁ ብዬ አላስብም። እውነት ነው፣ ልክ ነህ። ፈውስ ፈልጎ የመጣ ሰው ደግሞ ያው ዶክተሩን መስማት አለበት አይደል? እውነት ነው። አንተ ያልከው ነገር እንግዲህ እንደዛ ነው። እንዴት ነው ግን አሁን እኔ እህቴ አንድ ነው አይደል? ልብ እንትን የሚባልላት 3 ሰው ልክ ማይበዛም 3 ሰው። ይሄን ነው ቅድም ያልኳችሁ። አላስፈላጊ ጥያቄዎችን ባታነሱ ጥሩ ነው። ገባችሁ አይደል? አይ አላስፈላጊ ሳይሆን ያው እኛ ለማወቅ ያህል ነው። 3 ሰው ልብ ነው የሚያስፈልጋት ወይስ ያው አሰራሩ ነው? አሰራሩ ገብቶሃል? አሰራሩ ነው። እኛ እንደዛ ነው የምንሰራው። ያው ምን ለሌላ ሰው መዳኛ ምክንያት ብትሆኑስ ምን ችግር አለ? ለተቀየረላት ለሌላ ሰው መዳኛ መንገድ ብትሆኑስ ምን ችግር አለ? አይ እሱ እኮ ልክ ነህ። ግን ወንድሜ ምን አለ መሰለህ፣ እሺ አሁን ለምሳሌ 3 ህፃን አልከኝ እኮ የአንዷን ልጅ ለእህቴ ቢሆን ያቺኛዋ የወጣላት ልጅ ምንድነው የምትሆነው ታዲያ?
ያው እሱ የሕክምና የራሳችን እንትን ነው መነገር ያለበትና መነገር የሌለበት አለ። አይ ያው እኛ አብረንክ ልንሰራም ስለሆነ እሱም እንዴት ነገር ምን እንፈልጋለን ለምን ማወቅም አለብን አይደልኛ። ያው ለሷ እንግዲህ መምረጥ ነው የምርጫ ጉዳይ ነው። ህይወት የምርጫ ጉዳይ ናት። እንዴት ተናር እንድድን ይፈልግ? አዎ ልብ በልቧ ይወሰዳል ከልጅቱ። እሷ ደግሞ የትህን ዕጣ ፈንታ ትወስዳለች ማለት ነው። ምን ይሄ ምን እሷም ትወገዳለች ነው ማለት ነው እያልከኝ ያለው? እህትህ ምንድነው ሊደርስባት ነበር ማለት ነው እኮ ዕጣ ፈንታም የተቀያየሩ ያሉ ምንም የጥያቄ የሚያስነሳ ነገር አይደለም። ቀጣይ የምታመጧቸው ልጆች ደግሞ ብዙ ወረፋ የሚጠብቁ ልጆች አሉ። እንዳንተ ብዙ የሚጠብቁ አሉ። ገባ? ስለዚህ ለእነሱም ይሆናል። ያው ይሄን እንድሰራላችሁ የምትፈልጉ ከሆነ የማድረግ አይከብዳችሁም። ይከብዳችኋል። ካልሆነ ሌላ ሐኪም ማናገር ትችላላችሁ። ብዙ ስራ ስላለብኝ አይ ቲንክ እየቆየው መሰለኝ እኮ ፈቃደኛ ሆናችሁ አይመስለኝም። ሳስበው ከብዷል። ቴን ምናምን እያልክ ድንቡራ ከራዩ ውስጥ ታደርግ የነበረው እንጃ ይሄም ሰሎነብኝ አሁን። ስለዚህ 3 ልጆች ማምጣት ግዴታችን ነው ማለት ነው ዶክተር? አዎ እንዴት ግዴታችሁ? ምንድነው የኔ ያክል ግን እናንተ የምታወሳስቡት? ይተካል እናንተ ከልጅቱ ይወሰደ ይነገ ልቧ እንትን ይላል ይነቀላል። እዚህኛቱ ይተከላል። አለቀ። ትወገዳለች። ህይወት የምርጫ ናት። ምንድነው እንደዚህ የምትሆኑት? በቃ ይሄን የሚሰራ የራሱ የሆነ ግሩፕ አለ። በቃ ወስዶ ዛር ማታጋ ወይ ምናምን ይቀላቅሏታል። ምንድነው እንደዚህ ታር ለታመመች ሽልክ ነገር ነው 5 ሚሊዮን ብር ትከፍለኛለህ ዳይሬክት? ችግር የለም ማንንም ህጻናት ታምጡ መኪናውም ይቅር 5 ሚሊዮን ብር ዳይሬክት ትከፍለኝ እኔ እሰራላለሁ። ማድረግ ትችላለህ? 5 ሚሊዮን ብር ቆይ ለምንድን ነው ያለው? ህይወት እኮ ነው እየሰጠዋት ያለ። ምን የሚሸጥ ሰው ምን አነሰ ነው? ልቡን የሚሸጥ ሰው በቃ እናንተ መስራት የከበዳችሁን ነገር ሌላ ሰው ይሰራዋል። እናንተ 5 ሚሊዮን ብር ክፈሉ። በቃ ምንድነው ትችላላችሁ? ግሩፕ አለ ብለን ነበርና እንግዲህ ያው ሌላ ነገር እንዳይመስል ያው እስቲ ስለ ግሩፓችሁ አንድ ላይ ነገር አለ። በቃ የሚሰራ ሌላ ነገር ማድረግ እስቲ ስለ ግሩፓችሁ ነገር አለ። ያው ይሄ የሚሰሩ ይሄን ልጆችን እናንተ ልክ እንደናንተ እንደማለት እኮ ነው አለ። እናንተ ልታመጡ አይደል ነበረ? በቃ ያን የሚሰሩ በቋሚነት አሉ። የሚያመጡ ልጆች አሉ። እናንተ አንሰራም ካላችሁ ችግር የለውም። እነሱ ያመጣሉ። 5 ሚሊዮን ብር ክፈሉ ይሰራል። ኢትስ ኦኬ። ከከበዳችሁ ያው ሳስበው ወደ ኋላ እያልክ ነው አንተ ቴ ምናምን ብረት ቀውጠዋል እንጂ ምንም ወኔ ብቻ ነው። አየው ስለፈራውኝ ነው እኔ ታውቃለህ። አሁን የምትለኝ ነገር ለምን ምን አስፈላጊ? ለአንድ ሰው 5 ሚሊዮን ብር ማለት በጣም ብዙ ብር እኮ ነው። እንዴት ያን ካላችሁ መኪና ይዘጋጅላችሁ አላምጡ። ምንድነው ይሄን ያክል? ምን ለማታውቃት ሰው አንተ ይሄን ያክል ለማታውቀው ልጅ ይሄን ያክል የምትንገበገ አልወለድከው? አይ ልክ ነህ። እሱ ስጋ አለች አይደል እህትህ? እኮ ለሷ ማሰብ አይሻለ? አይ ወንድሜ ልክ ነህ እኮ ግን ያው አንዳንድ ጊዜ ያለ አይደለ ሁኔታዎች ያስፈራዋልና እንዴት ነው በዘላቂነት እኛ ካንተ ጋር መስራት እንችላለን? እስኪ መጀመሪያ ይሄን ስራ እስኪ መጀመሪያ ስሩት። እስኪ ይሄን አድርጉት። እስኪ በዚህ እንትናችሁን አሳዩን። ቀጣዩ ችግር የለም አያሳስብም። መጀመሪያ ይሄን ተወጡት። ስለዚህ 3 ሰው እናምጣ ማለት ነው። 3 ሰው አምጡ። ከዛስ እንዴት ነው የሚሆነው? እስኪ ከዛ በኋላ ያለውን ሂደቱን ነገር ነው የሚያስፈልግ ነገር ካለ ማዘጋጅ። ከመጡ በኋላስ ምንድነው የሚደረገው? ይመጣሉ። እኔም ቦታ ነግራችኋለሁ። እዛ ቦታ አይደለም የሚሰሩት ማለት ነው። ሊሆንም ይችላል ላይሆንም ይችላል። እንደ ሲቹዌሽኑ ነው። እኔ ኮምፎርት እንደሚሰጠኝ ቦታ ነው የሚወሰነው። እዚህ ሊሆን ይችላል፣ የትም ሊሆን ይችላል። ማሽኑን እንዴት ነው ይዛችሁ የምትንቀሳቀሱት? ከቦታ ቦታ በጣም ከባድ ነው። እንግዲህ እሱ ሰዎች አሉ፣ የኔ ሰዎች አሉ። እኔ እንግዲህ እኛ ሀገር ላይ ይህንን ለማድረግ ራሱ በጣም ብዙ ተለፍቷል። በሕክምናው እንግዲህ ሙሉ ለሙሉ ልብ ቅያሪ የሚደረግ አይመስልኝም ሀገር ውስጥ ነው። በምን አይነት መንገድ ማሽን አስገብታችሁ ነው ነገር እየተሰራ ነው እኮ? ለምን የተመረጥኩ ይመስላል? ይሄን እኮ ነው የምላችሁ። ከማን ጋር እያወራችሁ እንደሆነ አታውቁም። ራሳችሁን ጠብቃችሁ አውሩ። አንዳንድ አላስፈላጊ ነገር አታድርጉ ያልኳችሁ አሁን እየገባችሁ ነው። አየሁ አይደል? አሁን ገባ። አዎ ማለት ግራ ገብቶኝ ነው። ሰው የሚመርጠኝም ለዛ ነው። ይሄን ያክል ለብዙ ነገር ከባድ የሆነ ነገር ለኔ ከባድ አይደለም። ከባድ ነው ለብዙ ሰዎች እየሰጠው ያለ። ብዙዎች ቆሞ ሄደዋል። አልሰማህም? ሰምታችኋል? የመጣችሁ ብዙዎች ታከመዋል። ብዙዎች
ቁጥር የለውም። እዛው ሶስት ሰው ነው ይዞ የሚመጡት እነሱ የሚመጡት ያው እንዳስፈላጊነቱ ነው። በሰዓቱ አሁን ያው ከእናንተ ውጭ ለአንድ ለሁለት ሰው ያስፈልገኛል አስቸኳይ። ለነዛም ጭምር እንድታመጡልኝ ስለፈለኩ ነው። ስንት ነው የከፈሉት እነሱ? እነሱ ያው 5 ሚሊዮን አገኝባቸዋለሁ ማለት ነው። ምክንያቱም ያው እናንተ የምትከፍሉትን ካላችሁ ችግር የለም፣ እናንተንም ሌላ ሰው መስራት ይችላል። 5 ሚሊዮን ከከፈላችሁ ችግር የለም። ለምን ትደክማላችሁ? ስለዚህ አንድ ሰው ልብ በ5 ሚሊዮን ነው የምትገዛው ማለት ነው። አዎ እንደዛ ነው። ሙሉን ፕሮሰስ የምወስደው በዛ ነው። 5 ሚሊዮን ብር ይከፍላል። ሙሉ ፕሮሰሱን ጨርሻ ክሜ የሚፈልጉትን ሰው ከነነሱ እሰጣለሁ። አይ ካለ ደግሞ ምርጫው ነው። በድኑን ይዞ ይሄዳል። ሰው ያመጣሉ ስላልኩኝ ሰዎች እስቲ አንዳንድ ነገር አሁን እሱን ማወራበት ጊዜ አይደለም። ታመጣላችሁ ወይስ እንዴት ነው? አይ በቃ እናመጣለን። እንትን ያልከንን ነገሮች አመቻቻለሁ ብለናል። እንግዲህ በቃ መኪና ይዘጋጅላችኋል። አዎ መኪናውን አለ ነው መኪና አዘጋጅላችኋለሁ። በቃ ዝግጁ ናችሁ አይደል? ወስናችኋል አይደል? ምን እኔ ጥሩ ነገር እያየሁባችሁ አይደለም። ምን ዛሬው ውሳኔያችሁ ራሱ ግራ እየገባኝ ነው። ምን የሚያስፈራራ ነገር ነው ወንድሜ እየነገርከን ያለው እኮ በቃ የመጀመሪያችሁ ስለሆነ ይሆናል። ኢትስ ኦኬ። ከዛ በኋላ ካልሰራን እያላችሁ ነው እኔ ደጅ ስታንኳኩ የምትውሉት። ከዛ በኋላ አንዴ የመጀመሪያችሁ ስለሆነ ነው እንደዚህ የተደናገጥ። ደግሞ ትናት ምን ጠንከር በል እንጂ ምንድን ነው አንተ ወንድ አይደለ እንዴ? እውነት ነው፣ ልክ ነው። በቃ ዛሬውኑ ለምን አምጥተን ዛሬውኑ እንትን ማለት አትችልም? አንተ መስራት አትችልም? ያልተነሱት ሰው ከሆናችሁ ምን ደስ ይለኛል። ዝግጁ ከሆናችሁ ይሻላል። ምን ህይወቷ እንትን ከሚል አይሻል? ይሻላል። ህይወቷ ድናል እንትን ብትል ነው የሚሻል። ስለዚህ አፍነን ነው የምናመጣችሁ ማለት ነው አይደል? መኪና አዘጋጅላችኋለሁ። ያው ተጠንቀቁ። ያው ሰው አይን ማትገቡበት ቦታ ደግሞ እዚህ ያመጣችሁ እኔን ያላስፈላጊ እንትንስ እንዳታረጉኝ። ያው በእርግጥ እኔ እጄ ረዥም ነው ፈላጊም ብዙ ነው። ለእናንተ እንዳይብስ ብዬ ነው። መፈራው ነገር እንደሌለ ያው ያያችሁ ነው ታውቃላችሁ። ለእናንተ እንዳይብስ ብዬ ነው። ስለዚህ አይን የሚያስገባችሁ ነገር ላይ አታድርጉ። ጠንቀቅ በሉ። ይሄዝ ብላችሁ ዳቦ እናንተን አይደለም የምትገዙት። የሰው ነፍስ ነው ይዛችሁ እንትመጡ። ጠንቀቅ ብላችሁ በተደበቀ ነገር የሆነ ሴኩር በሆነ መንገድ አድርጉት። መኪና ይዘጋጅላችኋል። ጥቁር መኪና ሶላር መስታወት ያለው ያው ትነዳዋለህ አንተ። በቃ እንደዛ አድርጉና አምጡ። እትንም ይዛትና በቃ እንደዛ እኔ መኪናውን እንትን ልጨርስላችሁ። እሺ ደስ ይለናል። እባክህ እሺ አስፈላጊ ነገር ተውኩ መሰል። አንቺ ነገር አትወዷትም መሰል። አይ በቃ ጠብቁ። ተነሱና ኦኬ እንሂድ። ያው ጨራርሳችኋል አይደል? አዎ ያው ቁልፍ ስላልከን መኪና ተዘጋጅቶላችኋል። ኦኬ እሺ ጠንቀቅ በሉ። ያው እንደነገርኩ ያው ነፍስን የሰው ነፍስ ነው ይዛችሁ የምትመጡ። ስለዚህ የሚያስጠይቃችሁ ነገር ነው ሁሉ ስጠና በቃ ቁልፉ ይሄ ነው። ቁልፉ ይሄ ነው። እና እንዳልኳችሁ ነው። ሌላ ምን የሚያስፈልጋችሁ ነገር አለ? ያው እንግዲህ ቁልፉን ሰጥተኸኛል። ሌላ ምንም የሚያስፈልገን ነገር የለም። ግን እንዴት ነው ይህንን ነገር ስንሰራ አንተ አንዳንድ ጊዜ አለ አይደለ ያው ያሰጋል የምንሰራው ነገር
አይደለም? አዎ አስኪ ሁኔታ ላይ ነው እኛም ያለ ነው እና የምንሰራውም ነገር ትንሽ ስለሚያሰጋ እንግዲህ ጭማሪ 2 ሰው ነው እኛም ይዘን የምንመጣው። ከነዛ ከሁለቱ ሰዎች ለኛም ድርሻ የሚሆን ነገር ምን አለ ብለን ትለናለህ? ምን የገንዘብ? አዎ እስኪ የዛሬውን ስራ ስሩና በቋሚነት ትምትሉ ከሆነ ከአንድ ልብ አሪፍ አስብላችኋለሁ። ግን የዛሬ ስራችሁ ይወስነዋል። 1 ሚሊዮን ብር አስብላችኋለሁ። በስነ ስርዓት የምታመጡልኝ የምፈልገውን ቁጥር የምታመጡልኝ ከሆነ ታሰብላችኋል። እስኪ ብቻ የዛሬ ስራችሁን እንደ ፈተና አየዋለሁ። በጣም አሪፍ። ስለዚህ ወደ አልከንም ቶሎ እንዳልከን ቦነስም ትሰጠናለህ። ያው ይሰጣችኋል። እሱን አታስቡ። አይንስም ግን ብሩ ገንዘቡም ትንሽ አነስተረ ግማሽ ያርግ በነጥባንስ አረ እኔ ገታችሁ ልታክሙት ነው። 5 ሚሊዮን ገታችሁ ልታክሙት ነው። አይ እንደዛ አይደለም ወንድሜ። እኔንም እኔ ስለሆንኩ ነው። እሱም እኮ ገና አላለፋችሁም እኮ እንደው ታይታችሁ ነው። ታይታችሁ የዛሬ ስራችሁ ታይቶ በበቂ ሁኔታ ያው ድርብ ድል ነው። ስራ ማግኝታችሁ እህትንም ወስደህ እሱ ልክ ነው። ድርብ ድል ነው። ግን አላስፈላጊ ብልጣብልጥ እንትን ጨዋታለሁ ብትሉ ወደማትፈልጉት ነገር እንገባለን። ገባ? ቅድም በዚህ መንገድ እንዳወራችሁ አልፈለጋችሁም። እሱን ነገር እባክህን ያው ታውቃለህ፣ እየነገርኳችሁ ነው። አይ በኋላ ይሄ ነገር ድንገት ይችላልና እሱ ችግር የለም። ብቻ ግን እናንተ ቆይ ምንድነው ያልከው? እሱ እያለ ያለው ነገር አለ። ምንድነው እሱ? ኧረ በግ አምላክ እህትህን አትፈልግም? እህትህን ልትድን አትፈልግም? የብዙዎች ነፍስ በእጅህ ላይ ነው። ዝም በል ለዚህ ነው የተማርክ። ለዚህ ሰውን ህይወት ልታበላሽ ነው የተማርክ። ደግሞ ቁርሱን ይዘህ የአገር ውሾች እህትህን አትፈልጋትም? ዝም በል ውሻ ስትማቀቅ ትኖራለህ። ዝም በል ምን አባ ነው ሌላ ነገር ታወራለህ? መነካካት የሌለበት ሰው ጋር ይተነካካል። በህግ አምላክ ነግሬሃለሁ። በህግ አምላክ ትላለህ። እጌታ አባታክ መጋጨት ከሌለባችሁ ሰው ጋር እየተጋጫችሁ ነው። ዝም በል ያወራል እንዴ? ምንድን ነው ሀሳብህ? ቆይ እነማን ናችሁ? ማፊያዎች ናችሁ። ዝም በል አንተ ነህ ማፊያ። ራስህ ነህ ማፊያ። አስመሳዮች ያዘው የምትቆጩበትን ነገር አታድርጉ። ዝም በል አንተ ውሻ። ዝም በል አንገትህን እገላችኋለሁ። እወጣለሁ። ጭራሽ አንተ ውሻ መጋደል የሌለባችሁ ሰው ጋር የተጋጫችሁ ነው። አላወቃችሁኝ። ማን ስለሆንክ ነው አንተ? ቀና በል እንደዚህ ቆይ እነማን ናችሁ? ተናገሩ። ፊቱ ይቀረጻል። ይቆጫችኋል በኋላ። አውጣው ከደረት ውስጥ አውጣው። ምን አባና ድሮም አልጣማችሁኝም እኮ ነበር። ያቺ ውሻ ልጅ ናት አይደል እንደዚህ ያደረገችኝ? ኧረ እባክህ ውሻ ልጅ ትላለህ እሺ ቆይ ምንድን ነው የምትፈልጉት? ተረጋጉ። ዝም በል ምን ነግሬያችኋለሁ። እኔ ብተዋችሁ ራሱ አሸብረ የተዋችሁ። ማን አሸብር ማን ይደፋችኋል። ማን አሸብር? እሺ ምን አሸብር? ተናገር። ነግሬያችኋለሁ። ህይወታችሁ ተናገር። ተጠንቀቁ። ምን ተጠንቀቁ። ጭራሽ ማለት ነው። ማን ነው አሸብር? ተናገር። አባ ነው ሰውዬው። አቶ አሸብር ማን ነው? አቶ አሸብር? የአቶ ገዛኸኝ ወዳጅ ነው። የአቶ ገዛኸኝ ወዳጅ ነው። የአቶ ገዛኸኝ ወዳጅ? ባትጋጩ ይሻላል እሱ ጋር። ኦኬ እንኳንም ዋናውን አዛዣቸውን አወቅ ነው። እሱ ሰው ይገላችኋል። ማን ነው እሱ? ማን ስለሆነ? እጁ ረዥም ነው። እጁ ረዥም ነው።
እኔንም ያስወጣኛል አትጠራጠሩ። ግን ለእናንተ ይዋስ የእናንተ ይዋስ ከእኛ እጅ አታመልጥም። ተናገር። ቆይ እነማን ናችሁ እናንተ? ምን አገባ ተናገር። የት እንዳለ ብር ላይ ፈለጋችሁት? ብር ላይ ፈለጋችሁት? አሸብሬት ነው ያለው። ተናገር። ይኸው የፈለጋችሁትን ብር ሰጣችኋለሁ። እኔ ልቀቁኝ። አሸብሬት ነው ያለው። አሁን እየጠየቅን ያለው ስለዚህ እስኪ ቆይ መጀመሪያ ተረጋጉና አውሩኝ። ወጣት ናችሁ፣ አትሸወዱ። ምንድነው የምንሸወደው? ብር ያስፈልጋችኋል። ብር ያስፈልጋችኋል? ሀቅ ምናምን እያላችሁ እንትን አትበል። 5 ሚሊዮን ብር በአካውንታችሁ አሁን ይገባል። አንተ እየቀለድክ ነው እንዴ? ስለ ሰው ነፍስ እኮ ነው እያወራን ያለ ነው። አንተ ስለ ገንዘብ ነው የምታወራው? ተናገር። ምን አገባህ አንተ? ተናገር። 5 ሚሊዮን ብር ነው ያልከው? 5 ሚሊዮን ብር እየሰማሁ ነው አይደል? 5 ሚሊዮን ብር እያደረኩ ጥሩ ሀሳብ ነው። ግን 5 ሚሊዮን ብር በጣም ጥሩ ሀሳብ ነው። አንተ አስተዋይ ነህ። ምን ትላለህ? አስተዋይ ነህ አንተ። እባክህ ሁሉንም ቦታ ያሉበትን ቦታ ይጠቁመንና አንተ አስተዋይ ነህ። ሁሉንም ያሉበትን ቦታ ሁሉንም ነገር ተናግረናል። ለመጀመሪያ አይደለ? እንትን አሳምርልሃለሁ። ተቀበል በዚህ ተቀበል። ቆይ እንጂ ዝም በል። ቆይ ይላል እንዴ? ይኸውልህ አንተ አስተዋይ ነህ። እያየሁ ነው። ገንዘብ ነው የሚሻለው ከሰው ህይወት አይደል? እሱን ብለን አይደል? ገንዘብ ምን ያደርጋል? ይኸውልህ 5 ሚሊዮን ብር አስገባላችኋለሁ። 5 ሚሊዮን ብር በአካውንታችሁ ይገባል። 5 ሚሊዮን ብር 5 ሚሊዮን ብር ሰጣናል። 5 ሚሊዮን ብር ሰጣችኋለሁ። ምንም ችግር የማይደርስባችሁ። በጣም አሪፍ። ለኔ መነካካት የሌለባችሁ ሰው ጋር የተነካካችሁ ነው። እመኑኝ፣ አቶ አሸብር ይገላችኋል። እጁ ረጅም ነው። ሁሉ ነገርን የሚያስጨርስልኝ እሱ ነው። ኢየሱስ አሁን አንተ ይልቅ ምን እናንተ ብር ይዛችሁ የራሳችሁን ዩቲዩብ ታሳምረው ይሻላል። ይቀልዳል ይሰው አይለቀና እኮ ወንድሜ አሳምንልኝ። እነሱ ነው አንተ ህይወት ገብታለች ሀቅ ምናምን እያሉ ቤተሰብ የለ ልጆች እና ቢኖረኝስ እንዳንተ ህፃን ልብ አውጥቻለሁ። ስለዚህ አሁን 5 ሚሊዮን ብር ሰጠናል። ላድንለት አይደል? እንደሱ ደግሞ ማድናቸው ብዙ እኮ አሉ። ሶስት ሰው እየገደልከ ነው አንድ ሰው የምታድነው እኮ የጎዳና እንትን አይደል? ምን ይጠቅማሉ ብለህ ነው? የጎዳና ልጅ ሰው አይደለም። ሰው አይደሉም። አንተ ውሻ ከሰው አይደለም የተፈጠሩት። እንደሱ ያልኩ አይደለም። ግን ደግሞ እዚህ ቤተሰብ ያላቸው አሁን አቶ አሸብር የት ነው ያለው? ተናገር። አቶ አሸብር የት ነው ያለው? አንተ አልወሰንክም እንደ ሰጣ አካውንት ላይ ይገባላል እያልኩ አይደል እንዴ? አንተ እንጥለምናቱ ይገባልኛል። ስለዚህ አቶ አሸብር የት እንዳለ ነገር ለምንድን ነው ቆይን የምነግራችሁ? ለምንድን ነው የምነግራችሁ? ማወቅ ስላለብህ። አቶ አሸብር የት ነው ያለው? ተናገር። ወይስ መሞት ነው ፈልገው? እኔ መሞት አልፈልግም። አሁንም ቢሆን ልቀቁኝ። ኤንድ ስራ ድጋሚ አልሰራም። ወደ ከሀገር ወጣለሁ። ብር ላስገባላችሁ። ከሀገር ወጣለሁ። ይኸውልህ አንተ አትናገርም። አንፈልግም። በአንድ ነገር እንስማማ። እሺ ምንድን ነው እሱ? የአንተ ሰዎች ያሉበትን ቦታ በሙሉ ጠቁመን አንተን እኛ ወደ ውጭ እንድትወጣ ፕሮሰስ እንጀምርላለን። እርግጠኛ ነህ? አዎ። እንዴት ላምን እችላለሁ? እመነኝ አልኩህ አይደለ? አሁን ያለህ አማራጭ ማመን ብቻ ነው። አሁን አትናገርም? ትናገራለህ። እዛ ይኸውልህ ከምትበሰብስ ይሄ አማራጭ ይሻላል። ያሉበትን ቦታ እንዴት ነው? ትናገራለህ? አትናገርም? ተው ግን መጀመሪያ የሌለባችሁን ጦርነት እየከፈታችሁ ነው። ምንም አይነት ይኸውልህ ከጀመርነው ቆይተናል። እሺ እንኳንም አላወቀን እንጂ ከጀመርነው ቆይተናል ጦርነቱ። ያቺ ደደብ እናንተ አጋዥ ነች። እሷን በል እንዳለ እነዛ ኩላሊት የሚያወጡትም ልቅምቃሚዎች ሙሉን በቁጥጥር ስር አውለናቸው። እናንተ ነበራችሁ እንደ ያዟቸዋቸው። አቶ ገዛኸኝ አቶ ገዛኸኝ ማን ጋር ነው? አቶ ገዛኸኝ እሱ አይመለከትም። አሁን አቶ ገዛኸኝ የገባበት መቀመቅ ውስጥ ትገባለህ አንተ ራስህ። እሺ ሰምተኛል። የተጠየቀው መልስ። ይኸውልህ ሌላ ነገር ላይ ከሚመጣ መልስ ይኸውልህ እሱ የገባበት መቀመቅ ውስጥ ትገባለህ። ነግሬያችኋለሁ። ሰምተኛል። አቶ አሸብር የትም አታገኙት። ጭራሽ እያንዳንዳችሁ አታገኙትም ትላለህ። ይገላችሁ። አትናገርም። ዝም በል። ህግ ታውቃለህ አንተ። ተናገር እያልኩ ውሻ ተነሳ። ሲገባ ነው ልክ ነኝ። አንተም ብሎ ዶክተር
ተነስ